እንደዚሁ ተክሏ ሀቲጄ ወዲያውኑ ቀጥ ብላ ወደ አስሊ ክፍል ትገባለች። ከገባችም በኋላ ወዲያውኑ አስሊ የምትወስደው መድኃኒት እሷ ባመጣችው መድኃኒት ተቀየር ጀመረ። ከቀየረችም በኋላ ተክሏ እቺ ሀቲጄ ደም ሳታሰማ ቀስ ብላ ከክፍሏ ትወጣ ጀመረ። ከወጣችም በኋላ ወዲያውኑ ሰው እንዳላየ ታረጋግጣ ትሄድ ጀመረ። በሌላ በኩል ደግሞ እንደዚሁ አስሊ አልጋ ላይ ተኝታለች። ከደቂቆች በኋላ እህቷ እንደዚህ ከጎኗ ነው ያለችው። ቤስቲ ስልኬን ረስቼ ነው እያለ ምህመት ይገባ ጀመረ። ተኛች እንዴ? አዎ እያለ ይናገር ጀመረ። ወዲያውኑ የተኙት እንደዚህ ቶሎ ትተኛለሽ ብዬ አልጠበቅኩም ነበረ። በቃ ቤስቲ ወጣ ብዬ ልመልሳለሽ። አንድ ቦታ መሄድ አለብኝ። አትቸግሪማ። ምንም ችግር የለም እኔ አስሊ ጋር ሆናለሁ። አንተ ሄድ ምህመት። ምንም ችግር የለም አይደለ? አይ የለም ምንም የለም አንቺ ብቻ ከአስሊ ጋር ሆኚ እሺ እያለ ይናገራል ጀመረ። በሌላ በኩል ደግሞ ባሪሽ እንደዚህ ቤት ውስጥ ዘሎ ገብቷል። ወዲያውኑ ስልኩን ያነሳና ሰዓት ያይ ጀመረ። ካየም በኋላ ደቂቃውን ይጠብቅ ጀመረ። ወዲያውኑ ሁሉ ነገር ካሁን በኋላ ያበቃል የኔ ፍቅር እያለ ያወራ ጀመረ። በሌላ በኩል ሀቲጄ እንደለመደችው ኮቴ ሳታሰማ ቀጥ ብላ ትሄድ ጀመረ። በአይኖቿ ከቀኛች በኋላ ወደ ውስጥ ትገባ ጀመረ። ብታይ እኮ ብላ ልታወራ ትሞክራለች። ቤስቲ በሌላ በኩል ደግሞ ሻወር ገብታ እየወሰደች ነበረ። ወዲያውኑ አስሊ ተነሺ፣ ሀቲጄ መመት እየጠበቀሽ ነው፣ ተነሺ እባክሽ፣ አትንኪ እባክሽ ተነሺ፣ መመት መዋኛው ጋር እንዳገ እየጠበቀሽ ነው፣ ቶሎ በይ ተነሺ፣ እየጠበቀኝ ነው፣ ቆንጆ ነገር አዘጋጅቶ እየጠበቀሽ ነው፣ ተነሺ እያለች ትናገራት ጀመረ። ወዲያውኑ እንደዚሁ ካለችበት ትነሳለች፣ ምንም አታውቅ። በመጨረሻ እንደዚሁ አስሊ መንቀሳቀስ ያቃታል። መመት የት ነው? ነይ መዋኛ ገንዷ ነው እያለች አንጠልጥላ ይዛ ተወስደ ጀመር። ቶሎ በይ ነይ እያለች እንደዚህ በመጨረሻም ለባሪሻ ልሰጣት ነው። ወዲያውኑ ቆይ በመጨረሻም ለምንድነው መመት ለምንድነው እዚህ አልመጣም? ነይ ሰርፕራይዝ ላይ ያደረገች ነው። ነይ በዚህ ጋር እንሂድ፣ ነይ በዚህ ጋር እንሂድ እያለች ትናገርና ቀጥ ብላ በሩን ከፍታ ይዛ ትሄድ ጀመረ። በሌላ በኩል ከተደበቀበት አንደኛው ተኩላ ባሪስ ይወጣ ጀመረ። ከወጣም በኋላ ወዲያውኑ ባይኑ እየቃኘ ሁሉ ነገሮችን ማየት ይጀምራል። ቀስ ብሎ ኮቴውን ሳያሰማ እንደዚሁ ባይኑ እየቃኘ ካለበት አድፍጦ ይወጣ ጀመረ። አስሊን እየጠበቃት ነው ያለው። ከሀቲጄ ከተኩላው ጋር ተስማምቷል። እንደዚሁ ተኩላው በመጨረሻ ባሪስም ባይኑ እየቃኘ ሁሉ ነገር እያየን ያለው። በሌላ በኩል ከጀርባው ግን እንደዚሁ በመጨረሻ የሚመጣ ጀመር። ምህመት እንኳን ደህና መጣ እያለ ይናገራል። በጉጉት ሲጠብቅ ነበረ እያለ ይናገረው ጀመረ። ባሪስና በመጨረሻ ሁለቱም ጀግኖች ተገናኙ ፊት ለፊት። ባሪስ ወዲያውኑ ባሪስ አፍጥጦ ካየ በኋላ አይሌን እንደዚህ ይታያሉ። በመጨረሻም እሱ በትውስጥ ውስጥ ይሄድ ጀመረ። በመጨረሻም እንደዚሁ ከሀቲጄ ጋር እያወራን ያለው በሌላ ቁጥር የሚል ቃል በመጨረሻም እንደዚሁ ሀቲጄ እያወራችን እንደሆነ በመጨረሻም እንደዚሁ ይገባ ጀመረ ሁሉ ነገር። በመጨረሻም ሀቲጄ እየተከታተሏት ነበረ ከባሪሽ ጋር ስታወራ እና እንዴና ተጠብቅ ነበር እያለ ይናገራል። መሳሪያውን ያወጣና አቀባብሎ ጭንቅላቱ አካባቢ ጋር ይደቅንበታል። እንዳትጠጋኝ እያለ ይናገረው ጀመረ። አየሽ አይደለ ምህመት እዛ ጋር ነው ምህመት የት አለ? አለ እዛ መኛው ጋር ነው። ነይ ቆንጆ ነገር ላንቺ አዘጋጅቶልሻል። አሁን ጭንቅላት አለኝ ብለህ ነው የምታስበው አይደለ? አንተ ድንጋይ አንተ አሰበው መጨረሻ እንደዚህ በዳሊት መተ መጨረሻም የምወዳቷን ልጅ ይዘህ ልትሄድ ነው አይደለ? ትክክል ነኝ እያለ ይናገር ጀመረ። ወዲያውኑ እንደዚሁ አይል ይታያሉ። ታያለ ዛሬ ሁሉ ነገር ዛሬ ይጠናቀቃል። እውነቱን ለመናገር በመጨረሻ እድል ልስጥክም። በመጨረሻ ላደረግከው ነገር እያንዳንዱ ነገር ዋጋ እሰጥሃለሁ። ከዛ በኋላ ያደረግከው እንዳለ እስር ቤት እንደዚሁ ነገር በመጨረሻ ዋጋ አስከፊ ይከታለው። በምን ነገር አጨነቅም እያለ ይናገረው ጀመረ። ወደሱ ጋርም ተጠቅቷል። ሽጉጡ ተኩስ አቅቶታል። 10 አይኑን ያል ወዲያውኑ ያስጥሎ ሲሞክር እንደዚሁ ወዲያውኑ ሽጉጡን ከእጁ ሲያመልጠው ይደባደቡ ጀመረ። ሽጉጡን ሊያነሳ ሲል እግሩን ይዞና በመጨረሻም ከላይ ወጥቶ ባሪስ በቦክስ ይመታው ጀመረ። መመት ከታችን ያለው ወዲያውኑ እሱም ይገለብጠውና ከላይ ወጥቶ በቦክስ ይቀጠቅጠው ጀመረ። እዛው ይደጋግማሉ።
እንደ ሊጥ ወዲያውኑ አስሊ ከቦታው ደርሳለች። ያው እዛ ጋር እየጠበቀች ነው እያለች ትናገራለች። ተመልከተ፣ ሂጂ አይዞሽ እያለች ትነግራታለች። ሀቲጄ ከጀርባ ትቆማለች። ምህመት የታለ አይታየኝም እያለች ቀጥ ብላ ትሄድ ጀመረ። ሀቲጄ በመጨረሻም አሳካች የምትፈልገውን። ወዲያውኑ ስትሄድ ግን በመጨረሻም ባየችው ነገር ትደነግጣለች። ባሪስ እንደዚሁ ከላይ ሆኖ እየደበደበ ምህመት የሚገለብጠውና አንቆ ሊገሉ ነው። ሁለቱም ይነቃነቃሉ፣ ግራ ይጋባሉ። አስሊ ተመለሺ እያለ ሲናገር በእግሩ ወገቧ አካባቢ መቶና ሽጉጡን ያነሳና ይደቅን ጀመር። እንዳትጠጋኝ ያልኩን አየህ፣ እንዳታስበው እያለ ይናገራል። ሀቲጄን ያየችው የሮጠች ትሄድ ጀመረ ለመናገርም። በመጨረሻም እንዳትጠጋኝ ጭንቅላቷን ነው ማፈነዳው እያለ ይናገር ጀመረ። በሌላ በኩል እየተሯሯጠች ወደ ቤት ትገባ ጀመረ። ግራም ትጋባለች። ለማን መናገር እንዳለባት ሀቲጄ ግራ ተጋብታ በሀሳብ ትዋጥና ወዲያውኑ አንድ ውሳኔም ትወስን ጀመረ። ይህን ነገር ለመናገር ቀጥ ብላ ሄዳ እንደዚሁ ወደ ሳሎን ታመራ ጀመር። በሩንም ታንኳኳለች ሳታቋርጥ። ወዲያውኑ ክፈቱልኝ እያለች ታወራ ጀመረ። ባሪስ ተረጋጋ፣ ምንም ነገር እንዳታደርግ፣ ፖሊሶቹ የመጡ ነው። መጀመሪያ በመጨረሻም ራሴን ፖሊሶቹ የመጡ ነው። እባክህ መግደል ከሆነ እኔ እንዳትጠጋኝ መግደል ከሆነ እኔ እንግደልኝ እያልኩ ነው ያለሁት። እሷ ልቀቃት ምህመት እያለች ታወራ ጀመረ። ወዲያውኑ አስሊ የኔ ትሆናለች ብዬን አልነገርኩም ነበረ እያለ ይናገር ጀመር። አሁንም እያለ እያወራች እያለ ከጀርባ በአካፋ ይመታ ጀመር። ባሪስም አስሊ ብላ አላኑር በመስኮት አየችው፣ እየተሯሯጠች ትሄዳለች። በሌላ በኩል ባሪስ መሬት ላይ ዝርር ብሎ ይወርቅ ጀመረ። በመጨረሻ በአካፋ ተመቶ ከጀርባ ሞተ። የመታችውን በመጨረሻም ሰህር ነበረች። ሰህር በመጨረሻም ባሪስን ገደለችው። ወዲያውኑ ዘለው ያፈተ ወይዘሮ ሰህር እያለች አስሊ ትጣራለች። እየሮጠች በመጨረሻም አላኑር ደስታለች። ወይኔ ገደልኩ፣ ምንድን ያደረኩት እያለች ተናገር ጀመረ። በሌላ በኩል ከሻወር ወጣችሁ እንደዚሁ ቤሲ ደግሞ ስገባ ወዲያውኑ የለችም። አስሌት ሄዳ ነው እያለች ግራ እየተጋባች ተፈለግ ጀመረ። ወዲያውኑ ወደ አልጋው ጋር ስትጠጋ መድኃኒቱ መሬት ላይ ተበትነዋል። ወዲያውኑ መድኃኒቶቹን ተሰበሰበ ጀመረ። ስታየም ግን መድኃኒቱ እንደተለዋወጠ ይገባል ጀመረ። ወዲያውኑ ነገር እንደተፈጠራት ስለተረዳች ወዲያውኑ አስሊን ፍለጋ ትወጣ ጀመረ። መህሙድ እየፈለኩሽ አስሊን አታታል አላየኋትም። ቤስቲ ስሚኝማ፣ ትላንትና የሰማሽው ሚስጥር አለ እንዴ? መህሙድ አስሎ ክፍል ያለችው የት እንዳለች አላውቅም። እሺ ቆይ እናትሽ ክፍልሽ ሄደሽ ተሸታል አላየኋትም። እሺ እንሂድ እያለም ይሄድ ጀመረ። በሌላ በኩል ደግሞ እንደዚሁ ባሪስ ደም እየፈሰሰ ነው ከጭንቅላቱ። ወዲያውኑ ቀና እያለ መሐመድ እንደዚሁ የልብ ምቱን ቼክ ካደረገ በኋላ እናቱን ያይ ጀመር። ምንድን ያደረኩት ወይኔ እያለች ሰርተውላለች። መመት ሞተ እያለች አስሊ ታወራለች። ወዲያውኑ አላኑር ይሄን እንዳየች ወዲያውኑ ይሄን ማመን አቅቷታል፣ ግራ ተጋብታለች። ሞተ እያለች አስሊ ፌንት ትብላለች። አስሊ ሁሉ ነገር ተረጋጊ እያለች አላኑር ትናገራለች። ቶሎ መለሳለሁ እያለች ትናገርና መህመት እንደዚሁ ይዟት ይሄድ ጀመር አስሊን። ወዲያውኑ በሌላ በኩል እንደዚሁ ለዚህ ሁሉ መንስኤ የሆነችው ሀቲጄ ግራ ተጋብታ ወደ እናቷ ጋር ትሄዳለች። ሀቲጄ ምን ሆነሽ ነው? እማዬ አላወኩም ነበር፣ ምንም ነገር አላወኩም ነበር። መህመት እንዲጎዳ አላወኩም ነበር። ይሄን የፈጠረው በመጨረሻ ምን ሆነ? ምን ተፈጥሮ? ተረጋጊ። አላወኩም ነበር መህመት ለጉዳ እንደደርስ አላሰብኩም ነበር። ቆይ ተረጋጊ። ምንድን ነው? አላወኩ ነበር፣ ባቅኖሮ አላረግም እያለች ትንቀጠቀጣለች ሙሉ ሰውነቷ። አላወኩም ነበር እማዬ መህመት ቆይ ምንድነው የተፈጠረው ነገርኛ አስረጅኝ እያለች ትነግራታለች። ከአይኖቿ እንባ እየፈሰሰ ሰውነቷ ይንቀጠቀጥ ጀመር። እማዬ እያለች ታወራ ጀመረ።
በሌላ በኩል እንደዚሁ አስሊን ተሸክሞ ወደ ክፍሏ እየሰደዳት ነው ያለው። መህመት አስሊ ምን ተፈጥሮ ነው እያለ ያወራል። ምን ተፈጥሮ ነው? የሆነ ሰው የአስሊ መድኃኒት በመጨረሻም የቀየረ ሰው አለ። በስቲ እባክሽ ተረጋጊ እያለ ይናገራት ጀመረ። ሁሉ ነገር ግራ ተገባች። ምንድን ነው የተፈጠረው? ያየሁት ነገር እውነት ነው? እናተ ምን ልትሆን ነው? ማንም ምን ነው? ይሄ ሁሉ በምክንያት ነው አይደለም? የኔ ጥፋት ነው። አንቺ ምንም ያደረግሽው ነገር የለም። እሺ መህመት ምን ተፈጥሮ ነው? እናንተ እዚህ ሁኑ። እሺ እኔ ታችሁኝ እመጣለሁ። እሺ አይ እባክህ የትም አትሂድ እባክህ። እሺ ቆይ ተረጋጋ አለው ወዴትም አልሄድም እመልሳለሁ። እሺ እያለ ይነግራል። መህመት እያለ ይነግራል። ምን ተፈጥሮ ነው? አብረሽ አታስቢ። አረፋ ተረጋጊ። እሺ እኔም እዚህ ያለው አይዞሽ እያለች ተረጋጋ። ገድዬዋለሁ አይደል? ተረጋጊ። አልገደልሽም፣ ምንም አላደረግሽም። ተረጋጊ። ወይኔ አይ ድንገት የተፈጠረ ነገር ነው። ፖሊስ ጋር መሄድ አለብኝ። አትሄጂም። ሰር ቆይ ተረጋጊ። ራስሽን እየተከራከርሽ ነው ያደርግሽ። አንቺ ይሄን ባታረጊ ነግሮ አስሊን ይገላት ነበር፣ መህመትን ይገላት ነበር። አደጋ ነው። ተረጋጊ እያለች ታረጋጋታለች። እኔ ነፍሰ ገዳይ ነኝ እያለች ታለች። አንቺ ነፍሰ ገዳይ አይደለሽም። ተረጋጊ። ነፍሰ ገዳይ አይደለሽም አንቺ። ሰር ተረጋጊ። እኔን ተመልክቼ እባክሽ ተረጋጊ ብላ በጥፊ ትመታለች። ወደ ቀለቧ ተመለሳለች። ወዲያውኑ ታክፋታለች። እሷ በረጅሙ ለመተማለስ ትሞክራለች። እባክሽ ተረጋጊ፣ አይዞሽ ሰር ተረጋጊ እያለች ትነግራት ጀመረ። ወይዘሮ አናኑር እያለች እናቴ ይዘሻት ወደ ውስጥ ግቢ፣ ወደ ወገቡ ቤት። እኔ ሁን ብዬ አይደለም ያደረገው። ይኸው ነገር እናደርጋለን፣ በቃ ይኸው ነገር እናደርጋለን እያለ ግራ ይጋባ ጀመረ። የባሪስ ዛራ በመጨረሻም እዛ ተዘርግቷል። ምንድን የተሞተው? ማን የሞተው እያለ ቤስቲ ትጠይቃታለች። ባሪስ ሞቷል። ወይዘሮ ሰህር ባሪስን ገደለችው። ሞቷል ስትይ ምንድነው? ሞቷል ማለት ምንድነው የምናደርገው? ሞቷል እያለች ነው። ይሄ ነገር እናድርግ። ቆይ ቤስቲ ተረጋጊ፣ ሁሉ ነገሮችን እናስተካክላለን እያለ ነገር ምን ተፈጥሮ ነው? ቤስቲ ምን ተፈጠረ እያለ ዚያ ይገባ። አቶ ዚያ ምንም አይደለም፣ ምንም ችግር የለም፣ አንተ እታች ሆነህ ጠብቀኝ እያለ ይልኳል። አባዬ ምን ተፈጠረ? የኔ ጥፋት ነው፣ ይህ ሁሉ በእኔ ምክንያት ነው፣ የኔ ጥፋት ነው እያለች ታወራ ጀመር። መሐሙድ ምንድን ነው የተፈጠረው ንገረኝ እያለ ይጠይቀው ጀመረ። ወይዘሮ ሰህር ባሪሽን መታችሁ ገደለችው እያለች ትናገር ጀመረ። ወዲያውኑ ይሄን የሰሙት ልጆቹም ዚያ ከው ይሉ ጀመረ። ምን እያለም ዚያ ያወራ ጀመረ። እሺ አሁን ምን እናደርግ? ለፖሊስ እንደውልና የተፈጠረውን ያንደር ነገር እናሳውቀው። መጀመሪያ በደንብ እናሰስበት። አሁን አንደውልም ልጄ፣ እኔ እጅ መስጠት አለብኝ። ቆይ ተረጋጊ እያለ ይናገራል። መህመት ግራ ይጋባል። ደም ግን እየፈሰሰው ነው። በመጨረሻም ይሄን ያዩት በመጨረሻም እየተሯሯጡ ሚናና ወንድሟ ከተፊሉ ጀመረ። ይሄን እንዳዩ ከፍ ወዲያውኑ ግራ ይጋቡ ይደነግጡ ጀመረ። ወዲያውኑ መህመት እዛው ቆሞ ግራ ተጋብቶ ታያይ ጀመረ። እንደዚሁ በሌላ በኩል ሌሎች መህሙትም ይመጣል። አሁኑ ለፖሊስ ደውል፣ ይሄን በሆነ ነገር እንሸፍን፣ ማንም ወደ ነፍሳቸው እንዳይመጣ እያለ ይናገር ጀመረ። ወዲያውኑ ዚያም ከተፊል ጀመረ። ዚያም ግራ እየተጋባ ሲደርስ ከቦታው ያይ ጀመረ። በመጨረሻም ባሪስ ወድቆ ያየው ጀመረ። ወዲያውኑ ይህን እንዳየ ከውይ ጀመረ። አላኑር ሰህርን በመጨረሻም አቅፋት ምንድን ያረግሽው እያለች እንደዚሁ ይናገራት ጀመረ። ወዲያውኑ እንደዚሁ አይለያን የተያያሉ። በመጨረሻም ከባድ ነገር ተፈጠረ። ወንድሜ እያለች ሚናም እንደዚህ ወንድሟን አቅፋ ታወራ ጀመረ። በመጨረሻም ማይጠበቀው ከባድ ጉድ ተፈጠረ። ባሪሽ ሞተ በሰህር እጅ። እርስ በርስ የተያያሉ ሁሉ ምን ማድረግ እንዳለባቸው ግራ ተጋብተዋል። በመጨረሻም ተኩላ ባሪስ በሰህር እጅ ሞተ። የቀረችው አቲጄ ናት ለዚህ ሁሉ መንስኤው። ደግሞ እንደዚሁ በመጨረሻም የባሪስን እንደዚሁ ሬሳ ሸፍነውታል። ጋርዶች እየጠበቁን ያሉት ማንም ሰው ወደዛ ጋር እንዳይጠጋ
በቃ ሰራተኞቹ በሌላ በኩል ደግሞ ግራ ተጋብተዋል። የሆነ ነገር እየተፈጥሮ ነው እዚህ ቤቱ የሆነ ነገር አትፈጥሩ። እንደዚህ አይነት ነገር ገጥሞኝ አያውቅም። እባክሽ ፋቶች ዝም በይ። ለምንድን ነው የምታጉረመርመው? እህቴ እያልገመገምኩ አይደለም፣ እንደዛ አይደለም፣ ግን ግራ ቢገባኝ ነው። ራሴን እየጠየቅኩ ነው ያለሁት። ቆይ ከራሴ ጋር እየተሟገጥኩ ነው ያለሁት። ሚስጥር የሆነ ነገር እያሰብኩ ነው። በቃ አታውቃላችሁ፣ ወይዘሮ አስሊ እንደዚህ ሆና አይቻት አላውቅም። ወይዘሮ አኖርም እንደዚህ ሆና አታውቅም። ፊቷ ገርጥቷል። ፈጣሪው የሆነ ነገር በመጨረሻ አይሰማም። ሁላችንም እዚህ ነው አሁን አይደለ? ከዚህ እንዳትንቀሳቀሱ እኮ ነው አይደለ? ከዚህ ቦታ እንዳትሄዱ ነው ያለችው ያልሆነ። ቆይ ለምንድን ነው እንደዚህ ያልሆነ? ምን ሊሆን ይችላል? እዛ ተሰበሰቡ ምን እያወሩ ነው ያሉት? ወይ አንቺ ልጅ በቃ ዝም በይ ያልኩሽ ነው ያሉት። አሁን ቢያንስ ተደጋጊ፣ ለአንዴ ቢያንስ ዝም በይ። እንደተነገርሽ አድርጊ ፋቶሽ። አላደርጎም ምንም ይሁን ማወቅ አለብኝ። በቃ መጠየቅ ከሌለብሽማ በህይወት የለብሽም ማለት ነው። እውነቱን ወቂ እያለች ተናገራት ጀመረ። ወዲያው ነው ያ ልጅ አግኝቶት ይሆን እንዴ? ያኑ በመጨረሻም እብድ ካገኙትና በመጨረሻም እስኪ ነጋ በመጨረሻም ቁጭ ብዬ ጠብቅ፣ ምንም አይቆጨኝም ኦፍ እያሉ ፋይቶችም ያወራን ጀመሩ። እስቲ ቢያንስ ትንሽ እንኳን አስቢ እስቲ ይችን ለማሰብ ሞክሪ። የሆነ ነገርማ ቢፈጠር ነው። ምክንያቱ ምንድን ነው? ምንም የምስል ነገር ነው። የሆነ ነገር ያደረጉት ነገር አለ። ሌላ ነገር መሆን አለበት፣ እርግጠኛ ነኝ። የሆነ ሚስጥር ነው እያለች ፋቶች እንደዚሁ ታወራ ጀመረ። ቆይ እያለችም እንደዚህ ያደነዝ በመጨረሻም እዛ ነው የሚሆነው ማለት ነው። እኛ እዚህን እየተጠቀምነውብን ነው ማለት ነው እያለች ታወራ ጀመረ። ምንድነው የምታወሪው? ልጅቷን እያስጨነቋት። ተረጋጊ፣ እንደዚህ ነገር ነው ሊሆን ይችላል። አዎ ሊሆን ይችላል። እንግዲያው ወይም ደግሞ ሰው ተገሎም ሊሆን ይችላል። አንቺ ልጅ አብደሻል። ለምንድን ነው ዝመትም? ይሄን አስተውሽ። ምንም ነገር በመጨረሻ ሚስጥሩ ለዘላለም አይኖርም። ኦኬ፣ በፍጹም አይኖርም። አንድ ቀን ደግሞ መጋለጡም አይሆንም። አንድ ቀን ይጋለጣል እመኝ እያለች ታወራ ጀመረ። ሰራተኞቹ በጣም ይጨነቃሉ። ምንም ነገር የምትለው ነገር አትስሚያት እያለች እንደዚሁም ተናገራት ጀመረ። ውስጥ ላይ ቤተሰቡ ተሰብስበው ግራ ተጋብቶ እርስ በርስ እየተያዩ ነው ያሉት። ሁሉም ምን ማድረግ እንዳለበት እያሰበ ነው ያለው። ግራ ተጋብቶ ይተያያሉ። ምህመትም እንደዚህ መጣን። አስሊ እንዴት ነው? እንደምንም ብዬ አስተኝታለሁ። ራሷን እየወቀሰች ነው። ዝም ብላ የኔ ጥፋት ነው እያለች ነው እያለ ይናገራል። ይሄ ማንም ጥፋት ነው፣ አደጋ ነው። አስሊ ምንም እጇ የሌለባት ንጹህ ሰው ናት። ምህመት ትክክል ነው እያለች ትናገራለች። ሰር እንደዚህ እያልኩ አይደለም እማዬ እያለ እንደዚሁ ይናገራል። በመጨረሻም እንደዚሁ ሚና ወንድሜ እያለች ተጠራ ጀመር። እና እንዴት ብታስብ ነው? እንዴት አስሊ እዚህ ውስጥ እንዴት ነው እጁ የሌለባት? ቆይ ሊገባኝ አልቻለም። በሷ የተነሳ እኮ ነው ሁሉ ነገር ውስጥ የገባችው። እናቴ ነፍሰ ገዳይ የሆነችው በሷ የተነሳ ነው እያለች በመጨረሻም እንደዚህ ታወራ ጀመረ። ይገባሻል አይደል? ይሄ የአንቺ ጥፋት ነው፣ አንቺ አረመኔ እያለች ደግሞ በስቲ እንደዚሁ ሀቲጄን ትናገራት ጀመረ። የእህቴን መድኃኒት የቀየርኩ አንቺ ነው። ዞር እስክልልሽ በመጨረሻም ጠብቀሽ በመጨረሻም ይሄን ወደ መናፈሻ ጋር ወሰድሻት ነፍሳት እያለ ይናገራል። በመጨረሻም ከማንም በላይ ደግሞ መጨረሻም የተጎዳችው ሀቲጄ ናት። በማንም በላይ ደግሞ ሁሉም ሰው በሷ ላይ ያላክና የፈለገውን ያደርጋል እያለች ትናገር ጀመረ። እኔንም አስፈራርቶንም ሁላችሁንም እገላችኋለሁ። በመጨረሻም ተመጀመሪያው ጀምሮ ሊያስፈራርሽ ነበረ እኛ ፊት። በመጨረሻም እንደተጎዳይቶ እነሱ ጋር ሄደሽ ደግሞ እንደ አበባ ታምሪያለሽ አይደለ? እሱ እዚህ ቤት እንዲገባ ያደረሽው አንቺ ነሽ። ይሄ ውሸት ብቻ ነገር አትችልም፣ ምክንያቱም እውነት ስለሆነ እያለ ይናገር ጀመረ። ግራ ትጋባለች። በሷ ምክንያት መጨረሻ ለጥቂት አትቻት ነበር እማየንም ጭምር እያለ እንደዚሁ ይናገር ጀመረ። ወዲያውኑ እገልሻለሁ ብሎ ነው አስፈራርቶ ነው በቁማችሁ ቤቱን አቃጥሎል እገላችኋል ብዬ ነው እሱ እዛ እንዳላወቅም። በመጨረሻም ለዛ ነው እህቴን አሳልፌ የሰጠቻን። እንዴት ነው መረጋጋው? በመጨረሻም በዚህ ሲለጥ ቅናትና ተንኮል ምክንያት እኮ እህቴ በመጨረሻም እኮ ህይወቷ ከሞት ነው የተመለሰች። ነይ እያለች ታረጋጋት ጀመረ። በመጨረሻ ይህን እንዳየው እኮ ለአክስቴ ጠርቻታለሁ፣ አክስቴ ነገር በይ ወስቻለሁ እያለች ትናገር ጀመረ። ሁሉም ሰው ወደ ሰህር ፊታቸውን ያዞሩ ጀመረ። አላሷችም አቲጄ በመጨረሻም የተናገረው በመጨረሻም እውነት ነው፣ ሁሉም ነገር የኔ ጥፋት ነው እያለች ተናገር ጀመረ። ሁሉም ሰው በመጨረሻ ወደ ቀልቡ ይመለስ
ጀመረ። ከባዱ ነገር ተፈጠረ። ወዲያውኑ አሁን ከዚህ ሁሉ ቲፍቲፍ አሁን እንሽማተን አጋቴን በመጨረሻም ከዚህ ዞር አድርጋት መህመት አለብዚያ ግን አንተ ላይ ነው አጎት እምወጣው እያለ ይናገር ጀመር። ሂጂ በቃ ነኝድ እያለ ካንቺ ጋር ጨረሹም እሺ የምናወራው ነገር አለ እያለ ይናገራት ጀመረ። ቀጥም ብላ ሀቲጄ ትሄድ ጀመረ። ፈርዴስ በመጨረሻ የምትናገር ነገር ካለ በመጨረሻ ሌላ ምን ማለት እችላለሁ ወንድሜ? ጥፋተኛው በመጨረሻ ማን ይሁን ማን በመጨረሻ አምላክ ይቀጣዋል ብላ ተናግራ ትሄድ ጀመር። ሀቲጄ እንደዚሁ በመጨረሻ እናተም ግራ እየተጋቡ እርስ በርስ እንደዚሁ ይተያያሉ። ሁላችሁንም ይቅርታ አድርጉልኝ፣ በቃ ይቅርታ አድርጉልኝ ብላ ካለችበት ተነስታ ትሄድ ጀመረ። ሁሉም ሰው ግራ ይገባል። አሁን ደስ ያለሽ እያለሽ ደስ ያለሽ እያለች ሚና ትናገራለች። አላኖረን በመጨረሻ በአንቺ ምክንያት ሁላችንም እቋጣን፣ እናቴ፣ ወንድሜ፣ ቤተሰብ፣ እህቴ፣ ወንድሜ፣ ሁሉም ሰው በትንትናችን ወጣ ባንቺ የተነሳ እያለች እንደዚሁ ትናገራለች። አሁን ደስ ያለሽ እያለች ትናገር ጀመረ። ወደ ክፍሏ በመጨረሻም ሳህር ገብታ እንደዚሁ መስኮቷን ትከፍትና በረጅሙ እየተነፈሰች ራሷን ለማረጋጋት ትሞክራለች። ወዲያውኑ በረጅሙ እየተነፈሰች ሁሉ ነገሮችን ያደረገችውን ለመርሳትም ትሞክራለች። ወዲያውኑ ይሄን ነገር ካረገች በኋላ እንደዚህ እንዴት አድርጌ ይሄን ነገር ላመልጠው እችላለሁ እያለችም ታስባለች። አንዳንዴም እንደዚሁ እጇን ለፖሊስ ለመስጠት ታስባለች። እታች ያሉት በጣም እንደዚሁ ወንድሜ ታየም እንዴ እያለች ታወራለች። ምንድነው ማየትም በመጨረሻ እስቲ ሁሉ ነገሮችን እስቲ እያለች ትናገራለች። አስሊ ከመጣች በኋላ እኮ ቤቱ በመጨረሻ ምንም ሰላም አድሮ አያውቅም እያለች ትናገር ጀመር። ሚና ስሚ፣ ይበቃኛል፣ ገና ትንሽ ነሽ፣ በመጨረሻም ዝም በይ፣ ይበቃሻል፣ ዝም በይ። አስሊ በመጨረሻም እንደዚህ እንዲሆን መፈልግ ይመስልሻል? በስቲ በመጨረሻም አሁን እመኚ፣ አሁን ምን የሚያስጨንቀኝ ፈለገችው ማለት አያገባኝም። በአስሊ ምክንያት ግን ነፍሰ ገዳይ ሆናለች። አደጋ ነው እያለች ታወራለች። እሷ ነፍሰ ገዳይ አይደለችም። ምን ልናደርግ ነው? በመጨረሻም ለፖሊስ እናስረዳለን አይደለም? አናደርገው አንቺ ማንም አልጠየቅሽም፣ ሚና ቦታሽን ወቂ እያለ አሁን ወደ ክፍልሽ ሂጂ እያለ ይናገራ ጀመር። በመጨረሻ ከዚህ ሴትዮ ይልቅ ስለናቴ ትንሽ እንኳን በታስብ ኖሮ ወደ ክፍልሽ ልጅ ሂጂ ቶሎ በይ፣ እዚህ ሁሉ ውስጥ አንገባም ነበር ብላ ተናግራ ሚና ቀጥ ብላ ትሄድ ጀመረ። ወዲያውኑ መህመት ግራ ተጋብቷል። እያለቀሰች ትሄዳለች። ወንድሟም እንደዚሁ ቆመው ዛፍጥቶ ያይ ጀመረ። በመጨረሻ ምንያም ልክ ናት አባይ የፈለም ልጆቹን በመጨረሻም እናታችን በመጨረሻም እየተፈጠረውን እስቲ እያለች ይናገር ጀመረ። እሱም በቃ ሲያጁክ ዝም በል በቃ አሁን የሁሉ ነገሮችን አሁን እንደዚህ ማሰብ የለብንም እያለም ይናገራል። መህመትም እንዴት አድርገን ይሄን ነገር እንቀፍለዋለን የሚለው ነው ማሰብ ያለብን እንደ ውብ ፈጣሪ በመጨረሻ ይህ ሁሉ ነገር እኮ እንዴት ሊሆን ይችላል? አሁን ተለጎመ ቆይ አሁን በመጨረሻም እርስ በርስ መወቃቀስ የለብንም። ተግባባን አይደለ? ምንም አይነት ነገሮችን እርስ በርስ መወቃቀስ የለብንም እያልኩ ነው ያሉት ያለም ይናገረው ጀመረ። ማንኛው ጥፋተኛው ማንኛው ትክክል አሁን አይጠቅመንም። አሁን በመጨረሻም ሁሉ እዚህ ውስጥ ተሰብስበን ያለ አይደለም? ሁሉ ውስጥም ችግር ውስጥ አለን። ስለዚህ እንደዚህ ለችግሩ በመጨረሻም እያንዳንዱ ነገሮች በመጨረሻም አስጨንቆናል። ስለዚህ ሁላችንም የረበሽን ነገሮች በመጨረሻም አሁን ሁሉ ነገሮችን አብረን መወጣት አለብን። አስሊ እማዬ ብዙ ነገሮች እያለም ይናገር ጀመረ። እዚህ ያላችሁ ሁላችሁም በአስሊ ላይ በፈርዱ ምንም አይነት ለውጥ አይመጣም። ምንም አይነት ቤተሰቦችን በመጨረሻ ምንም የምቀይረው ነገር የለኝም እያለም ይናገር ጀመረ። እርስ በርስ እንደዚህ ይተያያሉ። ወንድሙ ያዝነበታል። ከባድ ወጥመድ ውስጥ ነው ቤተሰቡ የገባው። እንዴት ይህን ነገር ለማምለጥ እንደሞከሩ ግራ እየተጋቡ ነው ያሉት። በሌላ በኩል ደግሞ ሀቲጄ እንደዚሁ ልብሷን እየሰበሰበች ነው ያለችው። ሀቲጄ ተረጋጊ፣ አንድ ነገር እንዴ ቆይ ስሚ ሀቲጄ አዳምጪኝ ነው ውድ እባክሽ እንደሷ አታርቂ። እንዲህ ብለሽ ነበርን ማየ እንዴት ነው እዚህ ውስጥ የሚቀየው? እንዴት እዚሁ ምንም አላልሽም እንዴ ልጄ? ብዙዎች ነገሮችን አድርጓል።
አብሮ ይኖራል። በቃ አንቺ ምንድነው ያስቸገረሽ? ቆይ ምንድነው ንገረኝ። እያስፈራራኝ ብለሽ ነበር? ምን ማድረግ ትቺ ነበር? እናትሽ ልክ ናት ማለት ቆይ አንቺ ምን አጠፋሽ? ቆይ ጥፋት አጥፍቻለሁ አባዬ፣ በጣም አጥፍቻለሁ እያለች ትናገራለች። ፈሪ ነኝ። መህመት ደግሞ በመጨረሻም ልክ ነው እሱም ይህሉ ነገር በመጨረሻም በእኔ ምክንያት ነው የተፈጠረው፣ በእኔ ምክንያት እያለች ታወራ ጀመረ። መህመት በመጨረሻም እንዲያፈቅሬን ብቻ ነበር የምፈልገው፣ እንዲያፈቅሬን ብቻ አስሊን እንዲያያት እኔንም በፍቅር እንዲያየኝ ነበር የምፈልገው። አንዴ እንኳን በመጨረሻ እንዲያየኝ ነበር፣ እንዲወደኝ ነበር የምፈልገው። አንዴ የሚወደኝ ሰው የምፈልግ ነበረ። ለእኔ ሲል በመጨረሻ ለሞት የተዘጋጀ ሰው እንዲኖረኝ ነበር የምፈልገው። ግን አልሆነም። በተቃራኒው ነው የሆነው። እኔ በመጨረሻ መህመትን ለማግኘት በመጨረሻም ስጥር ጭራሽ አጣሁት። ያ አብድ ሰው ገሎት ቢሆንስ ቆይ እንዴት ራሴ ነው ጋር ኖር ነበረ። ይኸውልሽ ቆይ የኔ ቆንጆ ተረጋጊ፣ እሺ ተረጋጊ። ሁላችንም እንሳሳታለን። ሁላችንም በህይወታችን ውስጥ ብዙ ስህተቶችን ፈጽመናል። ግን ምክንያቱም እኛ ሰዎች ነን፣ እንሳሳታለን። እስቲ አስቢ፣ ለክብራችን ስን በፍቅር ስን ብዙ ነገሮችን እንሳሳታለን። አንዳንዴም ደግሞ በመስገብገብ አይደለ እያለች ታረጃመር። በመጨረሻም ሁሌ የኔ ጥፋት እያልሽ ቆይ የምታወሪው በምንድን ነው? ይሄ ሲሆነ ሰው አጥፍታል። ልጅ በመጨረሻም እዚህ ውስጥ አለች። አንቺ ቆይ ችግርሽ ምንድን ነው? በፍጹም አታፍረም አይደለ? አንተም ያቺ እባብ እህትን በመጨረሻም የሶፍ በመጨረሻም ስቀብሩ ምንም አታፍሩም አይደለ? ይኸውልሽ አትፈታተኑ፣ ይበቃል፣ ተወኝ እያለች እንደብድ ያረጋታል። እንደዚሁ ታኩላ ሀቲጄ ታለቅሳለች። ለታብድ ትንሽ ነው የቀራትም። በቃ ተረጋጊ እያለች ለማረጋጋት ትሞክራለች። እናትየዋ ውዴ እባክሽ ተይ እንደዚህ አትሆኝ፣ እባክሽ እንደዚህ አትሆኝ፣ እስቲ እባክሽ የተፈጠረውን ንገሪኝ፣ እኔ እስቲ እሺ፣ አይዞሽ ከጎንሽ ነኝ እያለች እያወራች እሷን ለማረጋጋት ትሞክራለች። እንደዚሁ የሳር ወንድም ይወጣ ጀመረ። የሀቲጄ አባትም እሷም እዛው ያለቀሰች እንደዚሁ እዛው ተቆም ጀመረ።